ሰላም እንዴት ናችሁ? በአገር ውስጥና በውጭ የምትገኙ ውድ የዘመን ስፖርት መረጃ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የዘወትር ምኞቴ ወደ እናንተ ላደርስ እወዳለሁ። ዘመን ስፖርት ተመልሷል። ዛሬም እንግዲህ እንደ ወትሮው የተለያዩ ስፖርታዊ መረጃዎችን ነው አጠናክሬ በአማራ አቀራረብ ወደ እናንተ ለማድረስ የተገኘሁት ማለት ነው። እንግዲህ በዚህ በክረምቱ የዝውውር መስኮት ማለት ነው የተለያዩ ሀያላን የአውሮፓ ክለቦች እንግዲህ ክለባቸውን ለማጠናከር ማለት ነው የተለያዩ ዝውውሮችን እያደረጉ ይገኛሉ። ከነዚህም መካከል በሰፊው የእንግሊዝ ሀያል የሚባሉ ክለቦችን የዝውውር መረጃ ነው በይበልጥ እየተከታተልኩ ወደ እናንተ እያደረስኩ የሚገኘው። ከነዚህም ክለቦች መካከል አርሰናል በዋናነት ይገኝበታል ማለት ነው። እንግዲህ ዛሬም የአርሰናልን የተለያዩ የዝውውር መረጃዎችን ነው ወደ እናንተ ይዤ የመጣሁት። ውድ ተከታታዮቼ እስከ መጨረሻው ከኔ ጋር እንድትሆኑ ጋብዛለሁ። ዘመን ስፖርትንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትከታተሉኝ ጋብዛለሁ። ይህ የዝውውር መስኮት ሲከፈት የተለያዩ የዝውውር ንግግሮች ነው እየተካሄዱ የሚገኙት ማለት ነው። በዚህም አርሰናል ከሪያል ማድሪዱ ሮድሪጎ፣ ከኒውካስል ዩናይትዱ አንቶኒ ጎርደን እና ከአትላንታው አዲሞላ ሉክማን መካከል አትራፊ የሚባለውን ወይም ለአርሰናል አትራፊ የሚሆኑን ተጫዋች እየመረጠም ይገኛል ማለት ነው። አንድሬ ቤርታና ማይክል አርቴታም በክረምቱ አዲስ የክንፍ ተጫዋች በመፈለግ በገበያ ላይ ነው የሚገኙት። በዚህም አርሰናል በአዲሞላ ሉክማን ዝውውር ላይ ከወዲሁ ከአትላንታ ጋር ንግግሮችን ማደስ እንደጀመረም ነው የተዘገበው። የሚኬል አርቴታው ቡድን በዚህ የዝውውር ክረምት የአጥቂ ደረጃውን ለማጠናከር ይፈልጋል። ስለሆነም ትኩረቱን ወደ ቀድሞ ኢላማውም ማዞሩ ነው የተነገረው። መድፈኞቹ በሜዳቸው በሁለቱም ጫፎች ላይ ማጠናከሪያ ለማግኘት በገበያ ላይ ነው የሚገኙት። አዲስ 9 ቁጥር ተጫዋች በዝውውር ዝርዝራቸው ውስጥ እንዳስገቡ የሚታወቅ ጉዳይ ነው። ውድ ተከታታዮች ይህንንም የ9 ቁጥር ክፍተታቸውን ለመሙላት ማለት ነው ቤንጃሚን ሸሽኮና ቪክተር ጊዮከሬሽ በዋና የዝውውር ሂደታቸው ላይ የሚገኙ ተጫዋቾች ሲሆኑ የቤንጃሚን ሴስኮን ጉዳይ በይበልጥ እየተከታተሉት እንደሚገኙ ዘግበን እንደነበረ ይታወቃል። ምንም የተቀየረ ነገር እንደሌለ ልነግራችሁ እወዳለሁ ውድ የዘመን ስፖርት ተከታታዮቼ። አሁንም አርሰናልና የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ማለት ነው በዚህ ልጅ ጉዳይ ላይ የተለያዩ ድርድሮችን ነው እያካሄዱ የሚገኙት። ትላንትና በወጡ የተለያዩ መረጃዎች መሰረት እንግዲህ የቤንጃሚን ሴስኮ የዝውውር ሂሳብ ማለት ነው ክለቡ የተወሰነ ማስተካከያ እንዳደረገለት ነው የተነገረው። ከዚህ በፊት ወደ 100 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብን ነው ጠይቀው የነበረው ማለት ነው። ነገር ግን አሁን ወደ 62.5 ሚሊዮን ፓውንድ ገደማ ዝቅ አድርገውታል ማለት ነው። ስለሆነ ይህ ተጫዋች ወደ አርሰናል የመዘዋወሩ ጉዳይ የሚቀር አይመስልም፣ እየገፋ እንደሚገኝ ነው እንግዲህ የተለያዩ መረጃዎች እየጠቆሙ የሚገኙት ማለት ነው። እንዲሁም የቪክተር ጊዮከሬሽ ጉዳይም በአርሰናል የዝውውር ራዳር ላይ የሚገኝ ሌላኛው ተጫዋች እንደሆነ ይታወቃል። አሁንም ይህን ተጫዋች ከእንግሊዝ ሀያላን ክለቦች መካከል የሚጠቀሰው ማንቸስተር ዩናይትድ አሁንም የዝውውር ጥያቄዎችን ውድቅ ቢደረግበትም ደግሞ ደጋግሞ እየጠየቀ ነበር የሚገኘው። ነገር ግን አሁንም ይህ ተጫዋች ማለትም ቪክተር ጊዮከሬሽ ውድቅ እያደረገው ይገኛል። ወደ እንግሊዝ መዘዋወር ይፈልጋል። የሚዘዋወርበት ዋናው ክለብም የሰሜን ለንደኑ መድፈኛ ሀያሉ አርሰናል እንደሆነ ምርጫውንም አስቀምጧል ማለት ነው። ውድ ተከታታዮች የተለያዩ መረጃዎችም እየዘገቡ እንደሚገኙት እንግዲህ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ማለት ነው አሁን ላይ ሁለቱንም ዝውውሮች በአንድ ላይ ለማካሄድ ወይም ለመጨረስ ፍላጎት በማሳየት እንግዲህ አንድ ላይ ይህንን ዝውውር ለማጠናቀቅ ጥረት እያደረገ እንደሚገኝ ነው የተለያዩ ታማኝ የዝውውር መረጃዎች እየዘገቡ የሚገኙት። ከነገ ወዲያ በሚኖሩ የተለያዩ አዳዲስ የዝውውር መረጃዎችም ምናልባት ይህ የዝውውር ሂደት እውነተኛ ይሁን አይሁን የሚለው ጉዳይ የሚታወቅ ነው የሚሆነው። ነገር ግን እስካሁን ባሉት መረጃዎች መሰረት የቤንጃሚን ሸሽኮ ጉዳይ ወደ አርሰናል በይበልጥ ከፍተኛ ትኩረትን ያገኘ ቢሆንም ነገር ግን አሁንም መረጃዎቹ እንደሚጠቁሙት ቤንጃሚን ሴስኮ እና ቪክተር ጊዮከሬሽ ወደ አርሰናል የመዘዋወራቸው ጉዳይ የሚቀር አይመስልም ማለት ነው ውድ ተከታታዮች። እንዲሁም ትናንትና ምሽቱን በወጣ ሌላ መረጃ ማለት ነው በኋላ መስመሩ ላይ አርሰናል የቫሌንሺያውን ተጫዋች ክርስቲያን ሞስኬራን ለማዛወር ከክለቡ ጋር ድርድር እየተደረገም ይገኛል። እንዲሁም ምሽቱን በወጡ የተለያዩ ስፖርታዊ መረጃዎች አርሰናል ቀደም ሲል በዝውውር ራዳር ውስጥ አስገብቶት የነበረውን የቫሌንሺያውን የክንፍ የአጥቂ መስመር ተጫዋች አዲሞላ ሉክማንን
ለማዘዋወር እንግዲህ ይህንን የዝውውር ሂደት ለማደስ መነሳቱን የታወቀው አርሰናል ከዚህ በፊት በዚህ የክንፍ ቦታ ላይ እንደ ዋና አማራጭ በማሰብ የአትሌቲክ ቢልባኦን የክንፍ ተጫዋች ዊሊያንን ለማዘዋወር ነበር እንግዲህ ጥያቄ አቅርቦ የነበረ ቢሆንም ነገር ግን ይህ ተጫዋች ወደ ባርሴሎና ለመዘዋወር ፍላጎት ማሳየቱን ተከትሎ የጥያቄ ውድቅ መሆኑ የሚታወስ ነው። አሁንም የሰሜን ለንደኑ መድፈኛ ወደ ናይጄሪያዊ ኢንተርናሽናል ፊቱን በማዞር ከክለቡ ከአታላንታ ጋር ነው እንግዲህ ንግግር መጀመሩ የታወቀው። አትላንታም ከዚህ የ7 ዓመቱ ተጫዋቻቸው አዲሞላ ሉክማን ቢያንስ 38.4 ሚሊዮን ፓውንድ የዝውውር ገንዘብ ከተጨማሪ የተለያዩ ክፍያዎች ጋር ይፈልጋሉ። እንግዲህ የተጫዋች የሲኒየር ኬረሩን ስንመለከት በተለያዩ ክለቦች ላይ እንግዲህ እንቅስቃሴ አሳይቷል ማለት ነው። እጅግ የበዙ ክለቦች ላይ ነው መጫወት የቻለው ይህ የክንፍ ተጫዋች ማለት ነው። በዚህም ከ2015 ጀምሮ እስካሁን ባሉት የውድድር ዓመታት ማለትም ከ2015 ጀምሮ እስከ 2017 የውድድር ዓመት ድረስ ለቻርልተን አትሌቲክ መጫወት የቻለ ተጫዋች ነው። በዚህ ክለብም 45 ጨዋታዎችን አድርጎ 10 ጎሎችን ማስቆጠር የቻለ ተጫዋች ነው። ከዛም በመቀጠል ወደ ኤቨርተን ቤት ነው እንግዲህ መሄድ የቻለው ከ2017 እስከ 2019 በኤቨርተን ቤት ማለት ነው 36 ጨዋታዎችን ብቻ ነበር ማድረግ የቻለው። በእነዚህ ጨዋታዎችም በሚደንቅ ሁኔታ አንድ ጎልም ብቻ ነው ማስቆጠር የቻለው ውድ ተከታታዮች። በመቀጠልም በ2018 በውሰት ለአርቢ ሌብዚች ተላልፎ ተሰጠ። በአርቢ ሌብዚች ቤትም 11 ጨዋታዎችን አድርጎ 5 ጎል ማስቆጠር ቻለ። በዚህ ግልጋሎቱም በአርቢ ሌብዚች ቤት እስከ 2022 ድረስ የሚያቆየውን ቋሚ ዝውውርን ነው ማድረግ የቻለው። በዚህ ቆይታውም እንግዲህ 11 ጨዋታዎችን ተጫውቶ ምንም ጎል ማስቆጠር አልቻለም ነበር። ስለሆነም ከአርቢ ሌብዚች ቤት በውሰት ተላልፎ ለእንግሊዙ ፉልሃም ተሰጠ ማለት ነው። በዚህም በ2020 እስከ 2021 የውድድር ዓመት ድረስ ነው መጫወት የቻለው። ስለሆነም በፉልሃም ቤት በ34 ጨዋታዎች 4 ጎሎችን ብቻ ነው ማስቆጠር የቻለው። ይህ የውድድር ዓመት እንዳለቀም እንደገና በውሰት ተላልፎ በ2021-22 የውድድር ዘመን ማለት ነው ለእንግሊዙ ሌስተር ሲቲ እንደገና ተላልፎ በመሰጠት ተጫወተ ማለት ነው። በሌስተር ቤትም በ26 ጨዋታዎች 6 ጎሎችን አስቆጥሯል። ከዚህ በመቀጠል ነበር እንግዲህ በ2022 የውድድር ዓመት ወደ አትላንታ የተዛወረው ማለት ነው። በአትላንታም እንግዲህ እስካሁን ባለው የውድድር ዓመት ድረስ በተጫወተባቸው 93 ጨዋታዎች በቋሚና በተቀያሪ በመሰለፍ ማለት ነው 93 ጨዋታዎችን አድርጎ 39 ጎሎችን አስቆጥሯል። እንዲሁም ይህ ተጫዋች ለኢንተርናሽናል ኬረሩን ስንመለከት ለኢንግላንድ አንደር 90 አንደር 20 እና አንደር 21 መጫወት የቻለ ተጫዋች ነው። በተጫወተባቸው ዓመታትም 5 ጎሎችን ሲያስቆጥር በ2022ም በደም የዘር ሐረጉ በሚያቃት ናይጄሪያ መጫወት ቻለ ማለት ነው። ስለሆነ ለሀገሩ ናይጄሪያም ተጫውቶ እስካሁን ድረስ በተጫወተባቸው 29 ጨዋታዎች በማድረግ እንግዲህ 8 ጎሎችን ለናይጄሪያ መጫወት የቻለ ተጫዋች ነው ማለት ነው። ስለሆነም እንግዲህ ይህ የአትላንታ ተጫዋች አዲሞላ ሉክማን ማለት ነው ለአርሰናል በዚህ የውድድር የክረምት የዝውውር መስኮት ማለት ነው ወደ አርሰናል ለመዘዋወር እንግዲህ የተለያዩ ድርድሮች እየተካሄዱ እንደሚገኙ ተአማኒ የመረጃ ምንጮች ናቸው እየጠቆሙ የሚገኙት ማለት ነው። ምናልባትም ለአርሰናል በዚህ የውድድር ዘመን የሚመጣ ከሆነ የአርሰናል ስኳድ ዴፕዝ ለማስፋት ካልሆነ በስተቀር የተጫዋች ምናልባትም በቋሚ አስተላለፍ የመጀመሩ ጉዳይ አጠያቂ ሊሆንም ይችላል። ነገር ግን ደግሞ በሌላ መልኩ መመልከት ከቻልን ይህ ተጫዋች ማለት ነው ቀደም ብዬም ለመጠቆም እንደሞከርኩት በእንግሊዝ ፕሪሚየር ሊግ እንግዲህ ለኤቨርተን ተጫውቷል፣ ለፉልሃም ተጫውቷል፣ ለሌስተር ሲቲ፣ ለቻርልተን አትሌቲክ እጅግ ከባድ በሚባሉ ክለቦች ላይ እንግዲህ እየተሰለፈ መጫወት የቻለ ተጫዋች ነው። ስለሆነም ይህንን የፕሪሚየር ሊግ ሜዳን የተላመደ ተጫዋች ነው። ስለሆነም ያን ያክል ይከብደዋል ተብሎ ስለማይታሰብ ምናልባትም በአርሰናል ቤት የተሻለ እንቅስቃሴን በማሳየት እንግዲህ ለአርሰናል ጥሩ ግልጋሎትን ይሰጣል ተብሎ ተገምቶበት ነው እንግዲህ ለአርሰናል የዝውውር ራዳር ላይ መካተት የቻለው ማለት ነው። ይህ ተጫዋች እንግዲህ አትላንታም ለዚህ ተጫዋች እንግዲህ 38.4
ሚሊዮን ፓውንድ የዝውውር ገንዘብ ከተጨማሪ ማለትም የዚህ ልጅ አቅሙና ችሎታው እየታየ እንደገና ተጨምሮ ለአትላንታ የሚከፈል ሌላ ተጨማሪ ጥቅማ ጥቅምን ነው አትላንታ መጠየቅ የቻለው ማለት ነው። ምናልባትም አርሰናል እንግዲህ ካሉበት ሌሎች ዝውውሮች አንጻር ምናልባት ይህን ያህል ገንዘብ ከፍሎ ይህንን ተጫዋች ወደ አርሰናል ቤት ማምጣት የማይቻል አይነት ዝውውር ይመስላል። ነገር ግን ከአትላንታ ጋር ከዚህ በሚቀንስ የዝውውር ሂሳብ ላይ መስማማት የሚችሉ ከሆነ የተጫዋች ወደ አርሰናል የመምጣቱ ጉዳይ የሚቀር አይመስልም። በእንግሊዝ ፕሪሚየር ሊግ ከሚጫወቱ ክለቦች መካከል አርሰናል ብቻ አይደለም፣ ሌሎች ክለቦችም ይህንን ተጫዋች ለማዘዋወር እንግዲህ ራዳራቸው ውስጥ አስገብተው እየተንቀሳቀሱ ይገኛሉ። ስለሆነም ከሌሎች ክለቦችም አርሰናል እንግዲህ ይህንን ዝውውር ለመጥለፍ ጥሩ እንቅስቃሴ ያደርጋልም ተብሎ የሚጠበቅ ክለብ ነው ማለት ነው። እንግዲህ ዛሬ ያሉኝን የተለያዩ ስፖርታዊ መረጃዎችን እዚህ ጋር የመቋጭ ይሆናል ማለት ነው። ነገ በሚኖሩ እንዲሁም ምሽቱን በምንሰማቸው የተለያዩ ስፖርታዊ የዝውውር መረጃዎች ዳግም ወደ እናንተ እንደምመለስ ከወዲሁ ለመናገር ወዳለው ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንዲሁም ላይክ እና ሼር በማድረግም ቪዲዮዎችን ማለት ነው ለብዙሃኑ እንዲደርሱ እንድታደርጉ ከወዲሁ ለመጠየቅ ወዳለው ማለት ነው። ውድ ተከታታዮች መልካም ቆይታ፣ ሰናይ ጊዜ እንመኛለሁ።